ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከቆይታ በኋላ ተገናኝተናል። በአዲስ ትምህርት ከሰሞኑ አልተገናኘንም። ስራ ስለበዛብኝ ትርፍ ሰዓት ስላላገኘሁ ነው። በዛሬ ትምህርታችን ብዙዎቻችሁ በጠየቃችሁ መሰረት ተልባን ስንጠቀም አያይዘን ልናደርጋችሁ የሚገቡ 3 መሰረታዊ ጥንቃቄዎች እንመለከታለን። እነዚህ መሰረታዊ ጥንቃቄዎች ተልባን ከመጠቀም ጋር ተያይዞ ሊከሰቱ የሚችሉ ጤናን ሊያቃውሱ የሚችሉ አንዳንድ እክሎችን ከመከላከል በተጨማሪ ተልባን ለጤና በሚስማማና ሊጠቅመን በሚችል መልኩ እንዴት መጠቀም እንዳለብን የሚያስገነዘቡ መሰረታዊ ሀሳቦች ናቸው። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። ትምህርቱን እንደናንተ ይዤ ስመጣ በርካታ ሰዓታትን ፈጅቼ ነውና ላይክ ማድረጋችሁን አትዘንጉ። ይህን ቪዲዮ ለሌሎች በማጋራትም እንዲጠቀሙበት እናድርግ። ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ እናግዛቸው። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለው እንደውል ምልክት አንዴ መጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ተልባን ስንመለከተው ተልባ ለሰውነታችን ጠቃሚ ያደረጉት ዋነኛ በውስጡ የያዛቸው ኬሚካሎች፣ አልሚ ምግቦች የሚከተሉት ናቸው። አንደኛ፣ በውስጡ ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ ክምችት አለው። ተልባ ከየትኛውም እጽዋት በከፍተኛ ደረጃ በውስጡ ኦሜጋ 3 ፋቲ አሲድን ይዟል። ተልባ ውስጥ የሚገኘው የኦሜጋ 3 ፋቲ አሲድ አይነት ሰውነታችን በቀጥታ የሚጠቀመው አይነት ባይሆንም ይህም ማለት የእንስሳት ተዋጽኦችን ስንመገብ ከእንስሳት ተዋጽኦች ለአብነት ያክል ከአሳና ተመሳሳይ እንስሳት ተዋጽኦች የምናገኛቸው የኦሜጋ 3 ፋቲ አሲድ አይነቶች ሰውነታችን በቀጥታ ጥቅም ላይ የሚያውላቸው የኦሜጋ 3 ፋቲ አሲድ አይነት ሲሆኑ ከእጽዋቶች የሚያገኘውን ኦሜጋ 3 ፋቲ አሲድ ደግሞ ፕሮሰስ አድርጎ ሰውነታችን ሊጠቀመው ወደሚችላቸው አይነት የኦሜጋ 3 ፋቲ አሲድ ቀይሮ የሚጠቀማቸው ናቸው። ያም ቢሆን ተልባ ከየትኛውም እጽዋት በተሻለ ደረጃ ለሰውነታችን ኦሜጋ 3 ፋቲ አሲድን ይሰጣል። በሁለተኛ ደረጃ ተልባ ከእጽዋት አይነቶች በውስጣቸው ከፍ ያለ ፋይበር ይዘዋል ከሚባሉ የእጽዋት አይነቶች በሁለተኛ ደረጃ የሚገኝ ከቺያ ሲድ ቀጥሎ ሁለተኛ ደረጃ ላይ የሚገኝ የእጽዋት አይነት ነው። ሶስተኛውና ዋነኛው ግን ተልባ ከየትኛውም እጽዋት በተሻለ ደረጃ እስከ 800 እጥፍ በሚያክል ደረጃ ሴቶች ላይ ሊከሰት የሚችል የኤስትሮጂን ሆርሞን መዛባትን የማስተካከል ከፍተኛ አቅም አለው። አንድ ሴት ልጅ የኤስትሮጂን ሆርሞን መዛባት ሲያጋጥማት ልታደርገው የምትችለው አንደኛው መፍትሄ ተልባን አዘውትሮ መመገብ ነው። በይበልጥ ደግሞ ሴቶች ሜኖፖዝ የሚያርጡበት እድሜ ክልል ውስጥ ሲገቡ ሊከሰት የሚችል የኤስትሮጂን ሆርሞን መዛባትን ለማስተካከል ተልባን አዘውትረው ሊጠቀሙ ይገባል። ተልባ ከላይ ጠቀስኳቸውን 3ቱን ለሰውነታችን የሚጠቅሙ ኬሚካሎች፣ የሆርሞንነት ባህሪ ያላቸውን ኬሚካሎችና አልሚ ምግቦች ቢይዝም በሚከተለው መንገድ ተልባን መጠቀም ምናልባት እነዚህ ኬሚካሎችና አልሚ ምግቦች ለሰውነታችን የሚሰጡትን ጥቅሞች ከማውረድ ከመቀነስ በተጨማሪ አንዳንድ እክሎችን ሊያባብስብን ይችላል። የመጀመሪያው ተልባን የምንጠቀምበትና ለመጠቀም ካዘጋጀን በኋላ የምናስቀምጥበት የአቀማመጥ ሁኔታችን የራሱን አስተዋጽኦ ሊያደርግ ይችላል። ተልባ ውስጥ ያሉ ከላይ ጠቀስኳቸውን 3ቱን ለሰውነታችን የሚጠቅሙ ኬሚካሎችና አልሚ ምግቦች ለማቀበል ውጤታማውና ተመራጩ የአጠቃቀም መንገድ ተልባ ለተወሰነ ደቂቃ አምሶ ፈጭተን መጠቀም ነው። በእንዲህ አይነት መንገድ ስንጠቀም ቅርፊቱን ሼሉን በማስወገድ ባዮአቬይላቢሊቲ ሰውነታችን በትንሿ አንጀት አማካኝነት ተልባ ውስጥ ያሉ ጠቃሚ አልሚ ምግቦችን የሚያገኝበትን አብዞርብ የሚያደርግበትን ሁኔታና ፐርሰንቴጅ ከፍ እናደርጋለን። በተቃራኒው ግን ተልባ ቅርፊቱ ሼሉ ልክ ሲሰበር በቀላሉ ለኦክሲዴሽን ተጋላጭ ሊሆን ይችላል። በይበልጥ ደግሞ አየር ላይ የሚገኙ የኦክሲጅን ሞለኪውሎች ኦክሲዴሽን ኬሚካላዊ ለውጥን ተልባ ላይ ሊያስከትሉ ይችላሉ። ይህ ኬሚካላዊ ለውጥ በዋነኝነት በውስጡ ያለውን የኦሜጋ 3 ፋቲ አሲድ መጠንና ይዘት ሊቀንስ ሊያወርድ ይችላል። ተልባን አምሰን ወቅጠን በዱቄት ፎርም መልክ ካዘጋጀን በኋላ ፍሪጅ ውስጥ ለ1 ሳምንት አስቀምጠን ብንጠቀመው መልካም ነው። የተፈጨ ተልባ ፍሪጅ ውስጥ እስከ 3 ወር እስከ 90 ቀን ሊቀመጥ ይችላል። 90 ቀን 3 ወር አስቀምጦ መጠቀም ግን በውስጡ ያለው የኦሜጋ 3 ፋቲ አሲድ መጠን ላይ ከፍተኛ ለውጥን ወይም የመጠን መቀነስን ያስከትላል። ስለሆነም ተልባ ለሰውነታችን የሚሰጠውን ኦሜጋ 3 ፋቲ አሲድ ለአንጎላችን፣ ለአይናችን፣
ደም ለሚዘዋወርበት ቧንቧዎች እጅግ ጠቃሚና አስፈላጊ የሆነውን ሰውነታችን እላዩ ላይ በተለያዩ አጋጣሚ የሚከሰቱ ኢንፍላሜሽኖችን፣ የሴሎች እብጠት መቆጣትና ተመሳሳይ ስርዓት ህመምና የተለያዩ በሽታዎችን የሚያስከትሉ እነዚህን ጎጂ ስርዓቶች ለመከላከል የሚጠቀምበትን ኦሜጋ 3 ፋቲ አሲድ በበቂ መጠን ለሰውነታችን ለማቀበል ተልባን ፈጭተን ካዘጋጀን በኋላ ለአንድ ሳምንት ብቻ ፍሪጅ ውስጥ አስቀምጠን ብንጠቀመው መልካም ነው። አንድ ጊዜ ተልባን ስናዘጋጅ ለአንድ ሳምንት የሚሆን ተልባ ፈጭተን ወቅጠን ብንጠቀም መልካም ነው። ፍሪጅ ውስጥ ያስቀመጥነው የተልባ ዱቄት ስናሸተው የቀለም አይነት ቤት የምንቀባበትን የቀለም አይነት ሽታ ካመጣ ይህን ተልባ መጠቀም አያስፈልግም። ይህን አይነት ሽታ ከተመለከትን ተልባው ላይ ከፍተኛ የሆነ የኦክሲዴሽን ኬሚካላዊ ለውጥ ተከስቷል ማለት ነው። ሌላው ልናደርገው የሚገባው ጥንቃቄ ተልባን በጥሬ መጠቀም ከፍተኛ የሆነ የሆድ ድርቀትና አንጀት አካባቢ አንዳንድ እክሎችን ሊያስከትል ይችላል። ሁለተኛው ልናደርገው የሚገባው ጥንቃቄ ተልባን ከተጠቀምን በኋላ በቂ ውሃን መጠቀም አስፈላጊ ነው። ከላይ እንደጠቀስኩላችሁ ተልባ በባህሪው ውሃን አብዞርብ የማድረግ ሃይድሮፊሊክ አይነት ባህሪ ስላለው በቂ ውሃ ለሰውነታችን መስጠት ያስፈልጋል። ተልባ ምንም እንኳን የሆድ ድርቀትን ለመከላከል የሚያግዝ ቢሆንም አስቀድሞም የሆድ ድርቀት ያለባቸው ሰዎች ተልባን ከተጠቀሙ በኋላ በቂ ውሃን የማይጠቀሙ ከሆነ የሆድ ድርቀቱ ይበልጥ ሊባባስ ይችላል። ይህን ጥንቃቄ ማድረግ ያስፈልጋል። በቀን ውስጥ ከ1 እስከ 3 ሾርባ ማንኪያ ተልባን መጠቀም በቂ ነው። ተልባን ሲጠቀሙ ሊከሰት የሚችል አንዳንድ ያለመመቸት ስሜቶችን ለማስቀረት ተልባውን በዱቄት መልክ ስንጠቀመው ለብ ካለ ውሃ ጋር ስንወስደው መልካም ነው። ሶስተኛው የሚከተሉትን መድኃኒቶች የምንወስድ ሰዎች ተልባን ከመጠቀማችን በፊት ክትትል የምናደርግበት ሕክምና ተቋም ካለ መድኃኒቱን ካዘዘልን የሕክምና ባለሙያ ጋር መነጋገር ያስፈልጋል። አንደኛው ለደም መፍሰስ፣ ለደም መርጋትና ተመሳሳይ ስርዓቶች ሕክምናዎችን መድኃኒቶችን እየወሰዳችሁ ያላችሁ ሰዎች ተልባን ከመጠቀማችሁ በፊት መድኃኒቱን ካዘዘላችሁ ሕክምና ባለሙያ ጋር መመካከር አስፈላጊ ነው። ሁለተኛ በቅርቡ ሰርጀሪ የማድረግ እቅድ ያላችሁ ወይም ደግሞ ቀጠሮ ያላችሁ ሰዎች ከቀጠሮ ከ2 ሳምንት ከ3 ሳምንት በፊት ተልባን መጠቀም ብታቆሙ መልካም ነው። ተልባ በባህሪው ሰውነታችን ደምን በማርጋት የደም መፍሰስን የሚቆጣጠርበትን ስርዓት የመጻረር ባህሪ ስላለው። ሶስተኛ እርጉዝ የሆነች ሴትም ተልባን ከመጠቀሟ በፊት ያላት እርግዝና ጤናማና የትኛውም አይነት የደም መፍሰስ፣ ውርጃና ተመሳሳይ ስርዓቶች ተጋላጭ አለመሆኗን ሕክምና ባለሙያዎች ጋር አይታ ተነጋግራ ተልባን መጠቀም ብትጀምር መልካም ነው። የመጨረሻው ከላይ ከጠቀስኳቸው ጤና እክሎች ውጪ የተለያዩ ሕክምናዎችን መድኃኒቶችን የምትወስዱ ሰዎች መድኃኒት ከመውሰዳችሁ ከ1 ወይም ከ2 ሰዓት በፊት ተልባን ብትጠቀሙ መልካም ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። ባይ